ምንድን ነው ወዴት ሄድሽ? ካሜራ ላይ ነሽ። ለስደውልሽ አንስተሽ በቃ ቻው አዲስ አበባ ላይ ነው ስመጣ እናወራበታለን። ሌላ ምክንያት ምን ይኖረኛል? እስቲ ንገሪኝ። ምን ምክንያት ይኖረኛል ከዚህ ውጪ? እኔ እንጃ። አንቺ ንገሪኝ። ምክንያት ምን ነው ይሆናል? ምክንያት እንግዲህ ይሄ ነው እስከማውቀው ድረስ። እንግዲህ እኔ ምክንያት አንተ የምታውቀው ከሆነ ግልጽ አይደለም። ቢሰማሽ እኔም ካላገኘው የመውደዳቻዬ እኔ እንደመለሁ ሆነ ብቻዬ ምን አስቀምጧዋለኝ እንደ በሽተኛ ሰው ይማርሽ ብሎ ደፍሮ ባይጠይቀኝ አውቆ ተለመመኝ ባንተ እንደጨነቀኝ ላሳውቀው እንጂ እስኪገባ ከጄ ሺ ጉዳይ ባደርገው ማለፉን በደጅ ደሞ በዚህ ጊዜ ምን ሚታያልና ከሱ ወደ ላሳር አምላክ አይኔን ጤና ታምራለ ሰላም ውድ የተወደዳችሁ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ያው ቤተሰቦች ዛሬም ትንሽ በጥሩ ነገር አልመጣሁኝም። ትላንት እንዳያችሁት ነው ያንን ቪዲዮ አቢጊያ በጣም ከባድ ነገራቶችን ነው ይዛብን የመጣችው። ማን ይላካት ምን እየተፈጠረ እንደሆነ እንደ እውነት ምንም ሊገባኝ አልቻለም። ጾም አላቅም በምን አይነት ሁኔታ እንደሆነ ልትረዳኝ የቻለች አይደለም። ከትላንት በኋላ ከቪዲዮ በኋላ በጣም ብዙ ጊዜ ሞክሬላታለሁ፣ ደውዬላታለሁ፣ ስልክ እያነሳችልኝ አይደለምና ምን እንደማደርግ እንደ እውነት በጣም ነው ግራ የገባኝ። በጣም ላይክ የምትረዳኝ ብዬ የማስባት ልጅ ነች እንዲሆነችብኝ ያለችውና እርግጥ ነው በእሷም አይፈረድም። የተደረገው ነገር ልክ አልነበረምና አቢጊያ እንደ እውነት ለእናንተም ለቤተሰቦቼ ማስረዳት ካለብኝ አላቅም። እኔ ምንም አይነት ግንኙነት የለኝም ከአቢጊያ። እንዳልኳችሁ ነው በድጋሚ መሰልቸት ካልሆነብኝ ላይክ ለፕራንክ ነው በቃ ይዣት የመጣሁት። እርግጥ ነው አሁን ወደ ኋላ መለስ ብዬ ሳስበው ያንንም ፕራንክ እውነት ባይሰራና ባላገኛት ባላመጣሁት ይሻል ነበር። ላይክ ይህን ያህል ህይወቴን ሊበጠብጥ የሚችል ነገር መሆኑን በሰዓቱ አልተረዳሁት ነበርና እንዲህ ማድረጓ በጣም አስገርሙኛል። ምን ጥቅም ፈልጋ እንደሆነ ይሄ ሁሉ ነገር ውስጥ እየገባች እንደሆነ የሆነችው አቢጊያ ጭራሽ ነው ሊገባኝ አልቻለውና ትላንትና እንዳያችሁ አቢጊያን ጠርቼ እጾም ባለችበት ሁሉ ነገር እውነት እንዲወጣ በጣም ሞክሬ ነበረ። ትላንት እንደውም ነገሩ ሳላስበው ብሶ ተገኘ። እኔ የምትላትን ልጅ አቢጊያን እንኳን በስነ ስርዓት የማላቃት ልጅ የሷን ጓደኛ በምን አይነት ኮንዲሽን ላወራት እንደምችል የእውነት ሊገባኝ አልቻለም። በጣም ግራ ገብቶኛል። እኔ አሁን ላይ አይደለም ሌላ ሴት የማወራበት ነገር ይገርም ለራሴ የምለውም ጊዜ የለኝም። ላይክ ፋዘር ጋር ነኝ ያለሁት ወደ ሱጋ ወይ ምናምን ብቻ እንደዚህ አይነት ነው እንትን ይሄና ይሄን ነገር ማን እየሸረበብኝ እንደሆነ እስካሁን ሊገባኝ አልቻለም። ዛሬ እንደምታዩት ቤቷ መጥቻለሁኝ። ትላንት እሷ የሌለችበት ስደውልም ስላላነሳችልኝ ዛሬ ቤቷ ሄጄ ላስረዳት ሞክራለሁኝ። እጹዬ በጣም ስሜታዊ ሆናለች። አስረዳሽም በቃ አይመለከተኝም ላልኩሽ ነገር ከሆነ ሁሉ ቅጣቴ የእውነት በጣም ይቅርታ። ልክ አልነበርኩም፣ ኢሞሽናል ሆኜ ነውና በጣም ይቅርታ። ትናንትናም ብዬሻለሁና አሁንም ደግሜ እልሻለሁ ይቅርታ። ግን የሁሉ ቅጣት ለእኔ አስፈላጊ አይደለም። የእውነቴን ነው የምልሽ። ያለሁበትን ኮንዲሽን ታውቂያለሽ፣ ከምንም በላይ ትረጅኛለሽ ብዬ የማስብ ሴት ነሽና እባክሽ በጣም ይቅርታ ላጠፋሁት ነገር ሁሉ። የእውነቴን ነው የምልሽ። አቢጊያንም የምትላትንም ጓደኛዋን አይቻቸውም አግኝቻቸውም ፈጽሞ አላውቅም።
እና ከተረዳሽን ተረጅኝ የሆነቴን ነው የምልሽ። ዛሬ ቤቷ በር ላይ ነኝ ያለሁት። ገባና ስላለው ነገር አጠቃላይ እነግራታለሁ። እስቲ የሚሆነው ነገር ደግሞ አብረን እናያለን። ምንድን ነው? ወዴት ሄድሽ? ካሜራ ላይ ነሽ? ወዴት ሄድሽ? ቦርሳው ምንድን ነው? አዲስ አበባ። ለምን? ነግሬት ነበር እንደምሄድ እኮ። ለኔ? አዎ። መቼ? ከቤተሰቦች ጋር ሆነን ነው የነገርኩህ። ራስታ ይሆናል ሜቢ። አዎ፣ አይ ነግረሽኛል። ታዲያ አሁን ለምን እኮ አሁን መሄድ ስላለብኝ ነው። ኖ አልነገርሽኝም እያልኩሽ ያለሁት ቻው ሳትይኝ እየሄድሽ ነበር ነው እኮ። ቻው መባባለን ሁኔታ ላይ ነው እንደለን እንዴ? እሱ ምን እየሆንሽ ነው? እኔ ምንም አልሆንኩኝም እንዴ። ሶሪ እኮ አልኩሽ። ከዚህ በላይ ምንድነው? ገባኝ። ከሶሪ ጋር እኮ የሚያገናኘው ነገር የለም። ታዲያ ለምንድን ነው ሳትነግሪኝ አዲስ አበባ? እንዴ ሁኔታችን የሚያስወራ አልነበረም፣ እያወራን አልነበረም። ስለዚህ አዲስ አበባ እንደምሄድ ከዚህ በፊት ነግሬሃለሁ። ነግረሽኛል። አሁን ግን ቻው ሳትይኝ እየሄድሽ ነበር እንዴ? እንደምሄድ ስለነገርኩህ አሁን ደግሞ የምናወራበት ሁኔታ ላይ አይደለም ያለ ነው እኮ። ቻው ሳትይኝ ነው የምትሄጂው? ማት በዚህ መጠን ነው እንዴ ጥፋት ያጠፋሁት? አይደለም እሺ ይቅርታ እኮ አልኩሽ እኮ። እኔ እኮ ምንም አላልኩኝም እኮ። ታዲያ ለምንድን ነው ጠለሽ? እኔ እኮ ሀገር ለቅቄ አይደለም እየሄድኩ ያለሁት እኮ ለመመለስ ነው። እንትን ሰዓት እያለፈብኝ ነው። ትኬት የቆረጥኩት ሰዓት እያለፈብኝ የእውነት። ቆይ አይደለም ባልመጣ ምናምን ቦርሳሽን ይዘሽ ምናምን እየወጣሽ ነው ያለሽው ሳታገኝኝ ቻውም ሳትይኝ እንዴ? ለምንድን ነው ምልክ? የሚያባበል ግንኙነት የለንም እንዴ? ስለ ግንኙነታችን አለም እያወራን እንዴ? ያለንበት ሁኔታ ማለት ነው እንዴ? አልጨካኔ ለምንድን ነው የምትጨክኙው? ሰው ላይ ስደውል አታነሺልኝ። የት ነው ቻው የምልህ? የት አግኝቼ ነው ቻው የምልህ? እንዴ ቢያንስ ስልኬን አታነሺልኝ እንዴ? የማላነሳበት ምክንያት ነበረኛ። እሱ ደግሞ ግልጽ ነው። ገባ? የገባህበትን ጉዳይ ነገርኩህ እኮ ትናንትና ተነጋግረናል። የገባህበትን ነገር አንተ ራስን ልታብራራልኝም ልታጠራልኝም የሚገባ እኮ ላብራራልሽ። ትናንትና ልጅቷን ጠራዋት። መጀመሪያ ቀን ስጠይቅ እኔም በዛ አይነት መንገድ ማውራት አልነበረብህም አልኩ። ተናገርኩ እኮ በቃ ገባ? እኔ ከዚህ በፊት ያሳለፍናቸው ነገሮች አሉ ምናምን ሰው አሁን ላይ ደግሞ ምንም አይነት ነጥብ ካንተ ማግኘት አልፈልግም። ምንም አይነት ዲስሪስፔክት መደረግን አልፈልግም። ዲስሪስፔክት እኮ አላደረኩሽ ነው የሚሆነው። አወራሪ ስጠይቅ አልነበረም እኮ ስጠይቅ የዲስሪስፔክት እኮ ነው የሚባለው። ማለት ማነሽ አንቺ ነው የሚሆንብኝ። አዎ ግን ስታወራኝ በአግባቡ ልታወራኝ ይገባል። በመጀመሪያ ሶሪ ከማለት ውጪ ምንድነው ልልሽ የምችለው እኮ አልኩኝ እኮ። ሶሪ ስላልከኝና ስለተቀበልኩኝ ባንዴ እንዲ ክሎዝ ሆናለሁኝ ማለት አይደለም። አንዳንድ ጊዜ ስሜት ነው ገባ? ላይወጣ ይችላል ከውስጥ። አንተ ሶሪ የሆነ ሰንበዲ አጥፍቶ ምናምን ሶሪ ሲል ወዲያው ስቆ መመለስ ምናምን ግዴታ አይደለም። ተሻተኪም እንደንቺ ገባኝ እኮ እኔ ሶሪህን አልተቀበልኩም አላልኩም። ግን አጥፍተ ስቀበል ወዲያውኑ ደግሞ ስቄ ምናምን መለጣጠፍ አይጠበቅብኝም። መለጣጠፉ ምን አመጣው? ቢያንስ ስትጂ ቻው እንኳን ለምን አትይኝም? ስልኬን እንኳን ለምን ደግሞ አታንሽልኝ እኮ ነው ጥያቄ። ማለቴ በቃ አልወጣልኝ፣ እንዴቱ ከውስጤ ስላልወጣልኝ በቃ ማውራት አልቻልኩኝም፣ አልፈልግም። ስለዚህ መሄድበት ጉዳይ ያለኝ አዲስ አበባ ነገር ያለውኝ ሶ ልሄድ ነው አሁን። ብቻሽን ነው የምትሄጂው? የእውነት ማን ጋር ነው የምትሄጂው? ቤተሰቦቼ እዛ ናቸው። ምን ያህል ቀን ነው የምትቆየው? ምን ያህል ቀን ነው የምትቆየው? እኔ እንጃ አላወቅኩኝም። እንደው ሁኔታው ነው። ፋዘር ጋር ታሞ ልሄድ ነው ስልሽ ያበድሽ ልጅ ዛሬ ቻው ለመባባል እንኳን የሚያበቃ ምንም አይነት ነገር የለንም ብለሽ ተነስተሽ። አይ እኔ ምንም የሚያበቃ ነገር የለንም አላልኩኝም። በመጀመሪያ ስደውልልኝ አላነሳውኝም። ያላነሳውበት ምክንያት ደግሞ የነበርንበት ሁኔታ ነው እንጂ ያለዛን ያህል የሚያበቃ ነገር የለንም አላልኩኝም። ያን ቀን እንደዛ ላወራውበት ነገር ይቅርታ አልኩሽ አይደል እኮ። ይቅርታን ተቀበልኩኝ፣ ግን ደግሞ ወዲያውኑ ደግሞ ይሄ ንዴት ነው። ይቅርታ ሲባል የሚጠፋ አይደለም ስሜት ባይዘው። ከዛ ስሜት ውስጥ ወዲያው ውጪ አይባልም። በቃ ስሜት ውስጥ ነኝ። ያ ስሜቴ ንዴቴ እስከሚበርድልኝ ድረስ መታገስ መቻል አለብኝ። ትችሽ ስልኬን ሳታነሽልኝ
አዲስ አበባ ሰው እኮ የጥሞና ጊዜ ያስፈልገዋል። ባይዘው የሆነ ማለት የሆነ ነገር ጥፋት ጠፋ አይደለ? ከዛ ይቅርታ ስላለኝ ወዲያውኑ የምመለስበት ምክንያት የለኝም። በቃ ተናድጃለሁኝ። በዛ አይነት ወይ ማውራትህ እኔ በጣም አናዶኛል። በቃ አልጠበቅኩኝም። በዛ ነገር ተናድጃለሁኝ። ስለዚህ ለምንድን ነው ወዲያው ይቅርታ ያልኩሽ? ወዲያው ከዚህ ሙድ ወጥተሽ ከኔ ጋር አብረሽኝ እና ለምን አልነገርሽኝም ስትሄጂ እንዴት ይባላል እንዴ? ስሜት እኮ ነው ማለት ንዴት ስሜት ነው። በቃ ከንዴት ውስጥ ሰው ቶሎ ወጥቶ ምናምን ነገር ካንተ ጋር ወዲያውኑ ክሎዝ ሆኖ ምናምን እንደበፊት ሆነ አይችልም። በቃ ስለዚህ እኔ ስሜቴን እያዳመጥኩ ነበር። ስልክ ያላነሳሁት ለዛ ነው። እሺ ምን አድርጊ ነው የምትለኝ? እኔ ቢያንስ ቻው እንኳን ብትይኝ ስልክ ስደውልሽ ብታነሽልኝ በጣም ኖርማል ነው። ያጠፋው ጥፋት ያን ያህል አይደለም። ለኔ ቦታ ሰጥተህ አላስረዳኸኝም በዛን ሰዓት ላይ ስጠይቅህ ጉዳይ አሁንም ደግሜ እነግርሻለሁኝ። ያን ቀን አቢጊያን መጀመሪያ ይዣት ስመጣ ምንም አይነት ኬስ እንዳይለን መጀመሪያም ነግርሻለሁኝ አይደለ? አልነገርኩሽም እንዴ? አልነገርኩሽም? እንኳን ነገርከኝ 40 ጊዜ ብጠይቅህ ይኸውልህ ተው መጀመሪያ ነገርከኝን ተወው ነው ማለት ነው። እዛው ጠይቄ ነግረኸኝ እዛው ደግሜ ብጠይቅህ የማብራራት ግዴታ አለብህ። ምክንያቱም አንተ ቻው የሚያስብል ግንኙነት የለንም ወይ ብለህ ነው አይደል የጠየቀኝ? አንተ ስለኔ የማብራራት ግዴታ ያለብህ ግንኙነት ውስጥ አይደለም ያለኸው። እሺ ለዛ ነገር አምኜ ሶሪ አልኩሽ። ከሶሪ በላይ ምን አልኩህ እኮ ይቅርታን ተቀብያለሁ። ግን ደግሞ ከይቅርታው ይቅርታ ስላልከኝ ወዲያው ከዛ ስሜት ወጥቼ ይቅርታን በዚህ መልኩ ነው ልትቀበይኝ እንዴ? እኔ የምሄድበት ጉዳይ ነበር መጀመሪያ። ይሄን ደግሞ መጀመሪያ የተናገርኩት ነገር ነው። ዛሬ ካንተ ጋር ስጣላ አይደለም ይሄን ውሳኔ ወስኜ ልሄድ ያልኩት። በቃ መጀመሪያም ወስኜ የነበረበት ነገር ነው አይደል? ይሄ ካንተ ጋር ወዲያው ተጣልቼ ምናምን በዛ ምክንያት ሊሄድ ባስብ ነው የሚመስለው። ነው የሚመስለው አይደለም? ሳትነግሪኝ እየሄድሽ ነው ያለሽው። ሰሞኑን በዛኛው ሳምንት ወይ በዚህ ሳምንት እሄዳለሁኝ አዲስ አበባ ብዬ መጀመሪያም ለቤተሰቦችም ተናግሬያለሁ። ሲጀመር የሚሄድሽ ጉዳይ በስትክክል ግልጽ አድርገሽ አልነገርሽኝም። ማጋ እንደምትሄጂ የት እንደምትሄጂ ምንም የነገርሽ ነገር ቤተሰብ አለኝ እኮ አዲስ አበባ እና አዲስ አበባ ነበርኩኝ ካሁን በፊት አዋሳ ከመምጣት በፊት አዲስ አበባ ነበር ማለት ነው። አዲስ አበባ ብቻሽ እንደምትሆኚ ገባኝ። ሰው ቤተሰቦቼም አሉ እዛ። ሁሉም ቤተሰቦቼ ከእናትና ከአባቴ ወጪ አዲስ አበባ ናቸው ያሉት። ስለዚህ እነሱ ጋር እሄዳለሁኝ። ገባ? የሚሄድበትን ምክንያት ደግሞ ተናግሬያለሁኝ። ስልኬ ይታያል። ስልኬ ተሰብሯል እና ደግሞ ስክሪኑ ተቀይሯል። ስልኬ ረጅም አገልግሎት ስለማይሰጥ ስልክ ልቀይር ልሄድ ነው ብዬ ተናግሬያለሁ። ስለዚህ ስልኬ ከቀን ቀን ባትሪ የሞተብኝ ስለሆነ ዝናብ ከገባበት ወዲህ ስለተበላሸ እየሰራልኝ አይደለም። ያንን ነገር ደግሞ ግዴታውን ካላስተካከልኩት ወደ ዩቲዩብ መምጣት አልችልም። ስለዚህ ያላስተካከል ነው እየሄድኩ ያለሁት። ምክንያትሽ ይሄ ቢሆን ታውቂዋለሽ ችግር እንደሌለ። ምክንያት ይሄ ነው። ሌላ ምክንያት ይኖር ምን ይኖርኝ? አዎ ይሄንን ነገርማ ቀድመሽ ለኔ ነገርሽኛል። ግን ምክንያትሽ ይሄ ብቻ አይደለም። ምክንያትሽ ይሄ ብቻ ቢሆን እጹብ ስደውልሽ ያ ሁሉ ጊዜ ከመቶ በላይ ስደውልሽ አንስተሽ በቃ ቻው አዲስ አበባ ላይ ነው ስመጣ እናወራበታለን። ሌላ ምክንያት ምን ይኖረኛል? እስቲ ንገሪኝ። ምን ምክንያት ይኖረኛል ከዚህ ውጪ? ለኔንጃ አንቺ ንገሪኝ። ምክንያት ምን ነው ይሆነው? ምክንያት እንግዲህ ይሄ ነው እስከማውቀው ድረስ። እንግዲህ እኔ ምክንያት አንተ የምታውቀው ከሆነ ግልጽ አድርግላችሁ። የኔ ምክንያት ይሄ ነው። አንቺም እኮ በስነ ስርዓት እያወራሽ ነው አይደለም? የማይሆን ነገር እያወራክ ነው። ምክንያት ሺህ አይደለም። እኔ የኔን ሐሳብ አንተ ነው የምታውቀው። ምክንያቴን ማለት ነው አላልኩኝም። እኔ ያልኩኝ ያለሁት ቢያንስ ስደውልልሽ ስልኬን ማንሳት መቻል ነበረብሽ። ለምን እንደምፈልግሽ ግልጽ አልነበረም አይደል? የምታውቂው ነገር የለም። ለምን እንደምፈልግሽ አውቃለሁኝ። ትላንትና እያወራንበት ነበር። ከዛ በኋላ ነው የደወልኩልሽ። ሲቀጥል ደግሞ እኔ አንድ ከዛ ውጪ የተናደድኩበት ነገር መጀመሪያውኑ ልጅቷ ወደ ፕራንኩ ስትመጣ አንተ ነህ ያመጣሃት። እቺ ልጅ እዚህ መሰል ውስጥ በሙሉ የከተተችኝ በእንደዚህ አይነት ነገር ነው። ገባ? እዚህ ደረጃ ውሸትም ሆነ እቺ ልጅ ያወራችው ነገር ውሸትም ሆነ አትበይኝ። ውሸትም ቢሆን እቺ ልጅ የመጣችው በአንተ ምክንያት ነው እንጂ በእኔ ምክንያት አይደለም። ገባ አይደል? ይሄ ለመናደድ አንድ በቂ ምክንያት ነው። በቃ እኔ እንደዚህ አይነት ነገር አልፈልግም። ከዚህ ውስጥ ይታወቃል። ራስህ አመጣሃት ምናምን፣ ከዛ በኋላ ዛሬ ይሄ ነገር መጣ ምናምን፣ ከዛ ጭራሽ ጠይቅ ደግሞ እያወራራህልኝ አይደለም ምናምን። ይሄ ለመናደድ በቂ ምክንያት ነው። አንተ ሶሪ ስላልከኝ ምናምን ወደ መጀመሪያው ተመልሼ ምናምን ካንተ ጋር እንደ ድሮ እንደሆነ አትጠብቅ። ሻውም የሚያባበል አይደለም። እኔ እንደፈለክ አስበው ብቻ። ግን በቃ መጀመሪያም ልሄድ ስለተናገርኩኝ በቃ ለመሄድ ተነሳው። ንዴት ላይ ስለነበርኩኝ ስልክ አንስቼ አላወራሁም። እና ሰዓት ደግሞ እየሄደብኝ ነው። 4 ሰዓት ሆኗል። አረ በስመ አብ ወልድ። አረ ጾም ልከርልሽም ተግዴለሽም የሆነት ያርክሻልሽ ነገር ልከርልሽ። አሁን እንዴ ማለት ልሂድ በቃ የሆነት እኔ ምንም ያልኩት ነገር የለም። እኔ ስለ ይቅርታ ለመቀበል ምናምን ውስጥ አልገባውኝም።
አሁን ግን ንዴት ላይ ስለሆንኩ ንዴቴ ስላልወጣልኝ ጊዜ እንድሰጥሽ ትፈልጊያለሽ? ላይክ አዎ በቃ ራሴን ላዳምጥ ገባ። በጣም ተናድጃለሁኝ ማለት እንደዚህ ቁጭ ብሎ ለሚያየው ሰው ምናምን ችግር የለውም ኖርማል ሊመስል ይችላል። ቦታው ላይ ሲቆም ነው ማንም ሰው የሚገባው። በቃ እኔ ደግሞ የሆነን ነገር ጠይቄ በአግባቡ ካልተመለሰልኝ ከምንም በላይ ነው የምናደደው። ያ ነገር ሊወጣልኝ አልቻለም እስቲ። ስለዚህ በቃ የሚሄድበትም ጉዳይ አለኝ እና ደግሞ ትንሽ ከዚህ ሞጣ ማለት ፈልጋለሁ። ልሸኝሽ? ማናይቶት ማናውቆት የልብን መጎዳት አይ የልብን መጎዳት ጎንበስ ቀና እያለ ሳይኖረው ረዳት አይ ሳይኖረው ረዳት አለ ሳይታክተው ብቻውን ሲወዳት አይ ብቻውን ሲወዳት እኔማ ከስቃይ ከጭንቀት አልዳንኩም እንደው ላላገኝሽ ባከንኩ ቢሰማሽ እኔም ካላገኘው የመውደዳቻዬ እኔ እንደመልህ ሆነ ብቻዬ እንግዲህ ቀጣይ የቤተሰቦች የመጨረሻ ቪዲዮ አይደለም እመጣለሁኝ። አዲስ አበባ ከገባሁኝ በኋላ ደግሞ እመጣለሁኝ እና ልሂድ። ከዚህ በኋላ እንገናኛለን። አዲስ አበባ ሄጄ ነው ያልኩት። ልግባ? እሺ ቻው። አንተን ለመውደድ ባልሆነ እውነተኛ ምን አስቀምጧዋለኝ እንደ በሽተኛ ሰው ይማርሽ ብሎ ደፍሮ ባይጠይቀኝ አውቆታል ሕመሜን ባንተ እንደጨነቀኝ ላሳውቀው እንጂ እስኪገባ ከጄ ሺህ ጉዳይ ባደርገው ማለፉን በደጅ ደሞ በዚህ ጊዜ ምን ሚታያልና ከሱ ወደ ላሳር አምላክ አይኔን ጤና ታምራለ በልቤ ቦታለ አንተን ለመውደድ ባልሆነ እውነተኛ ምን አስቀምጧዋለኝ እንደ በሽተኛ ሰው ይማርሽ ብሎ ደፍሮ ባይጠይቀኝ አውቆታል